I believe genocide has been committed in Tigray by Abiy Ahmed. Well, ቤተልሔም ታደሰ ጨምሮ በርካታ ግለሰቦች ታሰሩ። ታዋቂው ቲክቶከር አዶናይ ድንገተኛ ማስጠንቀቂያ ከመከላከያ ደረሰው። ትኩረት ሳቢነቱ የቀጠለ ጌታቸውና የአልጀዚራው ጋዜጠኛ ሙግት። በወልቃይት የአማራ አስተዳደር መፍረስ አለበት ጌታቸው በአልጀዚራ። በመቀለ ከባድ የፍንዳታ ድምጽ ተሰማ። ህዝቡ ተደናገጠ። በመቀለ ከተማ ህወሓት ስብሰባን በሚያከናውንበት አካባቢ የተሰማው የፍንዳታ ድምጽ ህዝቡን አሸብሯል። በማህበራዊ ሚዲያው ላይ ሰፊ ተከታዮችንና እይታን እያገኘ የሚገኘው ቲክቶከሩ አዶናይ ከሰሞኑ ቢሾፍቱ በሚገኘው የአየር ኃይል ግቢ ውስጥ በመገኘት ያደረገው ንግግር በብዙዎች ዘንድ ትልቅ መነጋገርና ቁጣን የቀሰቀሰ ጉዳይ ሆኗል። ይህ በማህበራዊ ሚዲያ ተጠቃሚዎች ዘንድ በሰፊው ሲያነጋግርና ሲያጨቃጨቅ የነበረው የአዶናይ የአየር ኃይል አባላቱን ለማነቃቃት መገኘትም ቲክቶከሩ ላይ በአየር ኃይሉ ከፍተኛ አመራሮች ዘንድ የማስጠንቀቂያ መልእክት እንዲደርሰው አድርጓል። ለመሆኑ አዶናይ የደረሰው ማስጠንቀቂያ ምንድን ነው የሚለውንና ለብዙዎች ራስ ማጥፋትና ጎዳና ላይ መውደቅ ምክንያት የሆነችው ቤተልሔም በቁጥጥር ስር መዋል የተመለከተው መረጃና ስለ አነጋጋሪ የጌታቸው ረዳ ቃለ ምልልስ የተሰማውን እንዲሁም በመቀለ ስለተፈጠረው ከባድ ፍንዳታ አክለን ይዘን ተገኝተናል። ሰላም ውድ የሉዴሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መገኘቱ ትችት አስከትሎ እንደነበር ይታወሳል። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት ማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያው ላይ ማጋራቱ ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ በማህበራዊ ሚዲያ ላይ ከተሰራጨ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ ትችቶችን ሰንዝረዋል። ቲክቶከሩ አዶናይ ራሱ ያጋራቸው ምስሎች በወታደራዊ ተቋም ውስጥ ንግግር ሲያደርግ ያሳያሉ። አንዳንድ አስተያየት ሰጪዎች የሀገር መከላከያ ምሰሶ በሆነ ተቋም ውስጥ አንድ ተራ ቲክቶከር መቅረቡ ተቋሙን በጣም ዝቅ ያደርጋል ብለውታል። በተለይም አዶናይ በንግግሩ ወቅት ለአየር ኃይሉ አባላት ሰግጡ የሚል ለአየር ኃይል አባላት ክብርና ስርዓት የማይመጥን ንግግር መጠቀሙ የህዝቡን ቁጣ እንዳባባሰው ተመላክቷል። በተፈጠረው የህዝብ ንዴት የተቆጡት ከፍተኛ የአየር ኃይሉ ባለስልጣናት በተቋሙ ላይ ድፍረት የተሞላበት ተግባር ተፈጥሯል የሚል አቋም መያዛቸው ከአየር ኃይል የተገኙ የመረጃው ምንጮች ያደረሱ መረጃ ያመለክታል። ዘገባው ከተው ባለስልጣናቱ ቲክቶከር አዶናይ ያጋራቸው ተንቀሳቃሽ ምስሎች በሙሉ በአስቸኳይ ከማህበራዊ ሚዲያው እንዲያጠፋ ጥብቅ ትዕዛዝ አስተላልፈውለታል። ከዚህ በተጨማሪ ተቋሙ ክብር እንዲያጣ አድርገዋል የተባሉትና ቲክቶከሩን አነቃቂ በሚል የጋበዙት የአየር ኃይሉ አመራሮች ላይ ተገቢውን እርምጃ ለመውሰድ ምርመራ መጀመሩም ተገልጿል። በተያዘ ሌላኛው መረጃችን የአብይን ፎቶ ቢሮዋ ውስጥ በትልቁ በመለጠፍ ከጠቅላይ ሚኒስትር ጽህፈት ቤት ጋር ነው የምሰራው ወደ ውጭ ሀገር ለትምህርት ለስራ እልካለሁ በማለት ከ500 በላይ ዜጎችን እስከ 600 ሺህ ብር ያጭበረበረችው ቤተልሔም ታደሰ በቁጥጥር ስር መዋሏ ተሰማም። ግለሰቧ ኤም አልትራ ኤዱኬሽን ኮንሰልተንሲ በተጨማሪ ኢትዮኤርስ ንግድና ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር፣ ሩቢ ቪዛ ኮንሰልተንሲ ሶሉሽን፣ ኤአይኤም አልትራ ኤዱኬሽን ኮንሰልተንሲ፣ ካባ ሆልዲንግ ካምፓኒ፣ የሎ ካርድ ኮንሰልተንሲ፣ ፔስኮፔስት ሶሉሽን፣ ጆፕሊንክ ማንፓወር ሶሉሽን እና ሌሎችም በድምሩ 12 ድርጅቶችን ከፍታ በቢሊየን የሚቆጠሩ ገንዘብ ማጭበርበሯ መረጃዎች ያመለክታሉ። ይህንን ተከትሎም የተለያዩ ግለሰቦች በቤተልሔም እንደተጭበረበሩ እየገለጹ ይገኛሉ። ከ6000 በላይ የምንሆን ግለሰቦች የፌዴራል መንግስት መቀመጫና የዓለም ዲፕሎማሲ መናኸሪያ በሆነችው በአዲስ አበባ ኤም አልትራ ኤዱኬሽናል ኮንሰልተንሲ ኃላፊነቱ የተወሰነ የግል ማህበርና ሌሎች የዚሁ ተባባሪ በሆኑ ድርጅቶች ገንዘባችን ተበላም ብለዋል። ኤም አልትራ ኤዱኬሽናል ኮንሰልተንሲ የተባለው ድርጅት ቤተልሔም ታደሰ ይማም በተባለች ግለሰብ የሚተዳደርና የድርጅቱ ባለቤት ስትሆን ከሌሎች ተባባሪ ግለሰቦች ጋር በመሆን በትንሽ ፐርሰንት ቅድመ ክፍያና ቀሪውን ክፍያ ደግሞ በምንልካችሁ ሀገር ሄዳችሁ እየሰራችሁ ትከፍላላችሁ የሚል ማጭበርበሪያ በመንግስት ህጋዊ ሰውነት በተሰጣቸው ቴሌቪዥንና በተለያዩ ፕላትፎርም በታዋቂ ግለሰቦችና አርቲስቶች ማስታወቂያ በማስነገርና የድርጅቱን ህጋዊ ንግድ ፍቃድ በማሳየት ያለችንን ጥሪት ዘረፉን ሲሉ ነው እየገለጹ የሚገኙት። ህጋዊ በማስመሰል ወደ ውጭ ሀገር በዱቤ እንልካቸዋለን በማለት ማስታወቂያ የተሰራባቸው ሀገራትም የሚከተሉት እንደሆኑ ተገልጿል። ካናዳ፣ ሩሲያ፣ ሮማኒያ፣ ቤላሩስ፣ ጀርመን፣ ፖላንድ ናቸው። ለዚህ አጭበርባሪ ድርጅት የማስታወቂያ ስራ የሰሩ አርቲስቶች በስም የተዘረዘሩ ሲሆን አርቲስት ሩታ መንግስታብ፣ አርቲስት ዳናይት መክበብ፣ አርቲስት ሙሉዓለም ታደሰ፣ አርቲስት አመለሰት ሙጬና ሌሎችም ታዋቂ ግለሰቦች ይገኙበታል ተብሏል። ይህ ድርጅት እነዚህ ከላይ ያነሳናቸው የማጭበርበሪያ ስልቶች በመጠቀም ከእያንዳንዱ
እያንዳንዳቸው ከ56000 እስከ 700000 የኢትዮጵያ ጥሬ ብር በጠራራ ፀሐይ ዘረፉን ሲሉ ነው ተበዳዮች እየገለጹ የሚገኙት። ህጋዊ መርህን ተከትለን ወደ ውጭ ሀገር ሄደን ሰርተን ራሳችንን ቤተሰባችንና ሀገራችንን እንጠቅማለን ብለን ገንዘብ ከወዳጅ ዘመዶቻችን በተለያየ መንገድ ተቀብለን ለድርጅቱ ከሰጠን በኋላ አድርጉ ያሉንን ሁሉ አድርገን ውል ተፈራርመን ካበቃን በኋላ ቤተሰቦቻችን ወዳጅ ዘመዶቻቸው ጠርተው በሉ ይቅናችሁ ብለው ሸኝተውን ስናበቃ ከተለያዩ ክፍለ ሀገር ድርጅቱ ወደሚገኝበት አዲስ አበባ በመምጣት ከዛሬ ነገ ይልከናል ብለን ስንጠባበቅ ጭራሽ ቢሮውን ዘግቶ ደብዛውን አጠፋብን ሲሉም ምሬታቸውን በእንባ አጅበው ገልጸው ነበር። ታዲያ በዚህ በኤም አልትራ ኤዱኬሽናል ኮንሰልተንሲ ኃላፊነቱ የተወሰነ የግል ማህበር እንደተጨበረበርን ከተረዳን በኋላ ገንዘባችንን ለማስመለስ ጉዳዩ ይመለከታቸዋል፣ ችግራችንንም ይፈቱልናል ወዳልናቸው የህግ ተቋማት ጉዳያችን ይዘን ብንቀርብም የዚህን አጭበርባሪ ድርጅት ባለቤትና አስተዳዳሪ የሆነችው ቤተልሔም ታደሰ ኢማም እና ተባባሪዎቿን ይዞ ለፍርድ ከማቅረብ ይልቅ እኛኑ የተጨበረበርነው ግለሰቦች እስራት፣ ከባድ ድብደባና እንግልት ደረሰብን በማለት የገለጹት ተበዳዮቹ በዚህም የተነሳ ከ6000 በላይ ተጨበርባሪዎች ውስጥ ቀላል የማይባሉ ራሳቸውን አጥፍተዋል፣ የጎዳና ተዳዳሪ ሆነዋል፣ የሳይኮሎጂ ዲስኦርደር አጋጥሟቸዋል። በአጭሩ በዚች አደገኛ ማፊያ በምታስተዳድረው ድርጅት በርካቶች ተፈጥሯዊ ሰውነታቸውን አጥተዋል በማለት አስረድተዋል። ይህ ብቻ አይደለም። የዚህ ድርጅት መስራችና ባለቤት የሆነችው ቤተልሔም ታደሰ የተባለችው ግለሰብ በግል ስልኳ ወደኛ በቀጥታ በመደወል እኔን በህጋዊም ሆነ በየትኛው መንገድ ለመወንጀል ብታስቡ ምናልባትም እስከዛሬ ድረስ በህይወታችሁ አይታችሁ የማታውቁትን ዋጋ ትከፍላላችሁ። እኔ ከሁሉም የመንግስት መስሪያ ቤቶች ጋር ጥብቅ ቁርኝት ሶ ዶንት ትራይት እና ሌሎችም ዛቻዎችን ስትዘነዝርብን ቆይታለች። ከግለሰቧ እንቅስቃሴዎች ተነስተንና እሷ እንደምትለው ከመንግስት መስሪያ ቤቶች ጋር አብራ እየሰራች ነው ብለን እንድናምን ተገደናል። ስለሆነም ይህ ድርጊት በሀገር ላይ የሚያደርሰውን ሁለንተናዊ ውድቀት ተረድታችሁ ጉዳዩ እኛን ይመለከተናል የምትሉ ሁሉ እንባችንን ታብሱልን ዘንድ ጥሪያችንን እናስተላልፋለን ባሉ ማግስት የዚህ አደገኛ ተግባር መሪ ተዋናይ የሆነችው ቤተልሔም በህግ ቁጥጥር ስር መዋላ ብዙዎችን አስደስቷል። በቀጣይ መረጃ ከሰሞኑ ተጠባቂና አነጋጋሪ የነበረ ጌታቸው ረዳ የአልጀዚራ ሄድ ፕሮግራም ቃለ መጠይቅ ትላንት ማምሻው ተለቋል። እንደተጠበቀውም መሃዲ ሐሰን እጅግ አፋጣጭና አስጨናቂ ጥያቄዎችን ያለፋታ በማቅረብ ጌታቸውን አፋጧል። ቃለ መጠይቁ ከጥያቄና መልስ ባለፈ የውይይት ተሳታፊዎች ያከለ ነበር። 49 ደቂቃ በፈጀው ቃለ መጠይቅ 5 ዋና ጉዳዮች ተነስተዋል። የጌታቸው ረዳ የፖለቲካ አስተላለፍ ለውጥ ማለትም ከጊዜው አስተዳደር መሪነት ወደ ጠቅላይ ሚኒስትር አማካሪነት ስለሄዱበት ርቀት በብዙ ተፋጠዋል። በወልቃይት ጉዳይ ጥያቄ የቀረበ ሲሆን ከደመቀ ዘውዱ ጋር መገናኘታቸው በክደት ተነስቷል። ጌታቸው ግጭትን መፍታት ከፈለገ ስልጣን ካላቸው አካላት ጋር መነጋገር አለብህ፣ የፌዴራል መንግስት የአካባቢውን የአማራ አስተዳደር ማፍረስ እንዳለበት ማምና ነው ብለዋል። ተፈናቃዮቹ እንዲመለሱ ምቹ ሁኔታ ለመፍጠር ከደመቀ ዘውዱ ጋር መስራቴ ግድ ነው ሲሉ መልሰዋል። እየጨመረ ስለመጣው የኢትዮ ኤርትራ ውጥረት በቃለ መጠይቁ የተነሳ ሲሆን ጌታቸው የኤርትራ ሉዓላዊነትን የሚጥስ ድርጊት በኢትዮጵያ መንግስት ይፈጸማል ብለው እንደማያምኑም አስረድተዋል። እመኑኝ ጉዳዩ ወደ ጦርነት አያመራም ብለዋል። ጠቅላይ ሚኒስትር አብይና ፕሬዚዳንት ኢሳያስ ግጭቱን ለማርገብ መንገድ ይፈጥራሉ ሲሉም ነው የተከራከሩት። ጋዜጠኛ ማህዲ ግን ጠቅላይ ሚኒስትር አብይ የታሪክ ስህተትን ማስተካከል አጀንዳ አለው፣ ኢትዮጵያ ተቆልፋ እንደማትኖር 1,000,000% እርግጠኛ ነኝ ሲሉ ተናግረዋል። በኢትዮጵያ በኩል የጦር መነሳሳት አለ ሲል ጠይቋል። ጌታቸው ረዳ ስለ ጉሰማው አትጨነቁ ሲሉ አጭር መልስ ሰጥተዋል። ጋዜጠኛ ማህዲ ግን ጉዳዩን በቀላል ማለፍ አልፈለገም። ጠቅላዩ የንጉሳውያን አባዝ ያለባቸው ወደ ኤርትራ ዋና ከተማ አስመራ ዘምቶ የመያዝና የቀይ ባህርን ድንበር የማድረግ ፍላጎት አላቸው ስትል የተናገርከው ራስ ነህ ሲል ጌታቸውን አፋጧል። አቶ ጌታቸው ከአብይ የኢትዮጵያ ታላቅነት የመመለስ ፍላጎት ጋር ችግር የለብኝም ያለ ሲሆን ወደ ግጭት እንግባ ከተባለ ነው ችግር የሚኖረው ብለዋል። በስተመጨረሻው በጠቅላይ ሚኒስትር አብይ አህመድ አስተዳደር ስር ስላለው የመብት ጥሰትና የሰብአዊ አያያዝ ጥያቄ ለጌታቸው ቀርቧል። ጋዜጠኞችና ተቃዋሚዎች እንደሚታሰሩ፣ በሀገር ውስጥ ግጭቶች፣ የሰብአዊ ቀውሶች ስለመኖራቸው ጋዜጠኛው ጥያቄ አንስቷል። ጌታቸው ለሁሉም አይነት ችግር መፍትሄ የኃይል እርምጃ ለመሆኑን ለማማከር ነው የተገኘው ሲሉ መልሰዋል። የኔ ሚና የትግራይን ቀውስ ከመፍታት ባለፈ ለጠቅላይ ሚኒስትሩ ምክሬን ለመስጠት መሞከር ነው። በተቃዋሚ መሪዎች ላይ ለሚደረግ ማንኛውም እንቅስቃሴ አሁንም ድረስ ተቃዋሚ ነኝ ሲል መልሷል። በጠቅላይ ሚኒስትር የመደመር እሳቤ ላይ ቀደም ባለ ጊዜ ታላቅ ግጥ ነበር፣ አሁን ስታደንቅ ታይታል የሚል ጥያቄም ለጌታቸው ተነስቷል። ሰዎች መደመር የመቀላቀል አጀንዳ ነው ይላሉ ሲልም ጋዜጠኛው ኮስተር ያለ ጥያቄ አንስቷል። ጌታቸው የመደመር የመጨረሻ መጽሐፍ ብቻ እንዳነበበ ጌታቸው ቀድሞ ከነበረው አነጋገርና አስተያየት አሰጣጥ አሁን መሻሻሉን አሁን በስያለው አድጊያለው ጨፍልቄ አልናገርም ሲል መልሷል።
በመጨረሻም በመቀለ ከተማ ከባድ ፍንዳታ ተሰምቷል። ከባድ ፍንዳታው የመቀለ ከተማ መለያ ከሆነው የሰማዕታት ሐውልት አጠገብ የተከሰተ መሆኑ ተሰምቷል። ፍንዳታው የተከሰተበት ሐውልቲ እየተባለ የሚጠራው አካባቢ ህወሓት ዋነኛ ጉባኤዎችን የሚያካሂድበት የስብሰባ አዳራሽና የሰማዕታት ሐውልቱ የሚገኝበት በመሆኑ ከባድ ውጥረት ተፈጥሯል። ፍንዳታው ከመቀለ ዩኒቨርሲቲ ቢዝነስ ካምፓስ አጠገብ የተከሰተ ሲሆን ሁኔታው አስደንጋጭ እንደነበረ የከተማዋ ነዋሪዎች ገልጸዋል። ቢቢሲ ትግርኛ ይፋ ባደረገው መረጃ መሰረት ይህ ፍንዳታ የተከሰተው ትላንት ምሽት 4 ሰዓት ተኩል ሲሆን በመቀለ ከተማ አዳቂ ክፍለ ከተማ የተከሰተ መሆኑ ተመላክቷል። ፍንዳታው ከባድና ከፍተኛ የሆነ የመሬት ንዝረትን ያስከተለ እንደነበረም ዘገባው አክሎ ገልጿል። ፖሊስ ለቢቢሲ እንደገለጸው ፍንዳታ የተከሰተው በመቀለ ዩኒቨርሲቲ ቢዝነስ ካምፓስ የላይኛው በር አካባቢ መሆኑን ገልጿል። እንደ ፖሊስ ገለጻ በፍንዳታው ሰው ላይ ምንም አይነት ጉዳት አልደረሰም። የፈንጂው ምንነት በተመለከተ እስካሁን የታወቀ ነገር እንደሌለ የገለጸው ፖሊስ ምርመራ ላይ መሆኑን ጠቁሟል። ፍንዳታው ከባድ ድንጋጤ የፈጠረባቸው ነዋሪዎች በስጋት ውስጥ እንደሚገኙ ዘገባው አመላክቷል። ፍንዳታ የተሰማው በትግራይ ሌላ ዙር ጦርነት ሊፈነዳ ይችላል በሚል በርካቶች ስጋት ውስጥ ባሉበት ወቅት ነው። የህወሓት ኃይሎች በአፋር ክልል ትንኮሳ ፈጽመዋል የሚል ክስ በቀረበበትና ህወሓትም የድሮን ጥቃት ኢላማ ሆኛለሁ በሚል መካሰሱ ባየለበት በአሁኑ ሰዓት የተሰማው የመቀለ ፍንዳታ ከባድ የደህንነት ስጋት ፈጥሯል። ነዋሪዎችም ስጋታቸውን በመግለጽ ላይ ይገኛሉ። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋገር ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።